ድንገተኛ ሆስፒታል ገባች። እጅግ በጣም ያሳዝናል። የቲና መጨረሻ አሁን አማራጭ የለውም። ትሁት ይህንን ስታስተውል በድንጋጤ ደርቅ ብላ ቀረች። ኻሊብም እንደዚሁ ቲናን ከቤት ባስወጡባት አጋጣሚ ምን አደረገች? እናም አሁን ላይ የሆነ ሰው ቀጥራ የመኪና አደጋ ደረሰባት። እሱን ለማግኘት ከዚህ ስትሯሯጥ ተካፊ ስትወጣ እናም ስትጠብቀው ስለቀረባት ስትሮጥ የመኪና አደጋ ከራሷ ላይ ወጣ። አሁን ትሁት በድንጋጤ ደርቃ ትገኛለች። ቲና የእጇን ብታገኝም ግን ደግሞ አስቸጋሪው ነገር በእነሱ ምክንያት መሞት አሳስቧቸዋል። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ትሁት ቀጣይ ፓርቲ ይዘን መጥተናል። እንግዲህ ዛሬ የትሁት አፍቃሪ ተመስገን በሚያሳዝን ሁኔታ ያንን ጉቡዳ ሰውዬ ደብልሎት ጥሎት ወጥቷል ማለት ነው። አሁን ላይ በነገራችን ላይ ማንም ከማንም አያንስም በማለት የትሁት አፍቃሪ ተመስገን አደገኛና ከባድ ሰው ነው። ምን ማድረግ እንዳለበት ማንም እሱን መድፈር እንደማይችልም በተግባር የሚያሳይ ሰው ነው። ሌላው አሁን ላይ በሚያሳዝን ሁኔታ ችግር ውስጥ ገብተው ያሉት ኤደንና ትሁት ተመስገንን እንዲደበድብላቸውና እንዳሰቃይላቸው ቀጥረውት ነበር። ነገር ግን ተመስገን አደገኛ ስለሆነ የታሰረውን በመፍታትም ያኛውን የሰማይ ስባሪ የሚያክል ሰውዬ ደብድቦ ጥሎ ወጣ። አሁን ላይ ትሁትና ኤዱ ወደ ሰውየው ወደ ተመስገን ሲቃኑም አዩት። ጥሎት ወደ ታች እየወረደ እንደነበረ ትሁትም ዝም በይ አፍሽን ዝም አድርገሽ ወደ ታች እንመለስ በማለትም ተመልሰው ተደብቀው ሲያዩት ነበረ። አባባ ቲናን ወዳ ሳይሆን በግድ ሊያጠጣት እየታገላት እሷ ምን እያረክ ነው ስትል መርዘሽ ልትገሊ ነበረ፣ አልጠጣም ያልሽውም ስለመረሹ ነው ሲላትም እንዴት አንተ ላይ ይህን አደርጋለሁ በማለትም መለሰችላት። ነገር ግን የማይሆንና የማይሳካ ነገር ሆነ። እሱም ምንድን ነው የማይሆነው? ምክንያቱም አስቸጋሪ ነገር ስለፈጠረችበት። እናም እኔ አባዬ በፍጹም ስትለውም ከዚህ ቤት ውጭ በማለትም አባረራት። አማራጭ የላትም ብትለምነውም ሊለመናት አልቻለም በሰዓቱ። እናም ቲና ከዛ ቤት ነበር መውጫ ሰዓቷ። እናም አሁን ላይ ምን ማድረግ እንዳለባት በፍጹም የማይቻል ነገር ነው። ተመስገን ከወጣ በኋላ እንግዲህ ቲናና ትሁት እዛ ሰውዬ ጋር ሲገቡ እዛ ዘርሮታል እና በሚገርመው ሁኔታ ትሁት እሪ ያለች ይገለኛል፣ በቃ ይህንን ማድረጌ እኔ እንደወንጉ ካወቀ በህይወት አይቀርልንም፣ ሁላችንንም ጭጭ አደርገናል አለች ትሁት። አትጨናነቂ አለች። በእርግጥ ኤደን ወደ ቤት ስትገባ ትሁት ቲና ስትወርድ ነበር። ኦ ወዴት እየሄድሽ ነው? ልትሄጂ ነው እንዴ አለቻት። አርፈሽ ተቀመጭ። ኦ ታናደሻል። ዛሬ ደግሞ በአንቺ ፍቃድ ሳይሆን በእነሱ ፍቃድ ተባረሽ እንደወጣሽ ያስታውቃል ስትላትም ዝም ብለሽ ገቢ አለዛ ደግሞ እገልሻለሁ፣ እዚህ ደረጃ ላይ ፈጭቸሽ ነው የሚሄደው አለቻት። የተናደደ ሰው እኮ ብዙ ነገር ማድረግ ይችላል። ስለዚህ አለች አዎ እንደሱ ነው የሚሻልሽ፣ አቅምሽን ብታቂ አለች ቲና። በዚህን ሰዓት ወጥታ ቀረች፣ ወደ ቤትም ሳትመለስ። ኻሊብ እንግዲህ የተነገረው ነገር ምንድን ነው? ትሁት እውነታውን ነገረችው። ጠበቃ ብለህ ያመጣኸው ሰውዬ ጥላታችን ነው አለችው። እንዴት ሊሆን ይችላል ሲላትም አላቅም ብቻ ተበልተሃል፣ እዚህ ድረስ የመጣው እሱ ነው፣ ስለዚህ ልትጠነቀቅ ይገባል፣ እኔ ፈርቻለሁ አለችው። ትሁቴ ምንም አትፍሬ፣ ምንም የሚመጣ ነገር የለም፣ ስለዚህ አንቺ ብቻ ተረጋጊ፣ ምንም አንቺን የሚነካ ሰው እኔን አልፎ መሆን አለበት፣ እኔን የሆነ ነገር አድርጎ መሆን አለበት፣ ስለዚህ እንዳታስብ ያላት። ግን እኮ ጠበቃ ብለህ ያመጣው ሰው አንተ ነህ፣ እሱ ነው ጥላታችን። ምን አላት? አዎ ስለዚህ አልፎ መጥቶ ሁላችንን ይጨርሰናል ማለት ነው ስትለውም በፍጹም ይህ እንዴት ሊሆን ይችላል አላት። እሷም አላውቅም ብቻ ይሄ ነው አለችው።
እንግዲህ ያ የሰማይ ስባሪ ሰውዬ እዛው ሲንደፋደፍ የኛው ላጥ ብሎ ሁሉንም ነገር እገላለሁ ብሎም ዝቶበት ነበር። በኋላ ግን እያስመሰለ ነበር። እናም ተኝቶ ባለበት ሰዓት አጅሬው ተመስገን እጁን ፈታ እና ያኛው ደግሞ እየተኩረፈረፈ ተኝቶ ሲጨርስ ተነሳ። እባክህን ፍታኝ፣ እባክህን ፍታኝ። አጅሬው አይን ላይን ተያየነ ሲለው ፍታኝ፣ በፍጹም ትናንት ገላለሁ እያልክ አልነበር እንዴ? እባክህ የፈለግከውን ነገር በአካውንት አስገባለሁ። ትናንት ገላለሁ ስትል ዛሬ እንዴት ስለ መፈታትና ስለ መደራደር አወራህ? ሲለውም በቃ ነገሩ ቀላል መስሎ ነበር፣ ጠባቅ ነው። ስለዚህ የምትፈልገውን አሁኑኑ በአካውንት አስገባለሁ ሲለውም አይ የምፈልገው ነገር እንኳ አንተ ያለህ አይመስለኝም አለው። ምንድን ነው? 1,000,000 ብር እሱ ይኖርሃል እንዴ? አረ እባክህ ቀለል አድርግልኝና አሁኑኑ አክቲቭ በአካውንት አስገባለሁ አለው። አይ እኔ የምፈልገው 1,000,000 ነው። እዚህ አርፈን ቁጭ ብትል ነው የሚሻለህ። ያቺ ልጅ ልታስፈታ አልመጣችም አለው። ከዛም ተመስገን ዝም አለ። አንተ ጋር ከምዳረቅ ያደረ ሽንቴን ባፈስ ነው የሚሻለኝ በማለትም ወጣ። አጅሬው እንግዲህ እጁን እግሩን ፈታ። ሲመጣ መቶ ቁጭ ሲል አይገርምም? አስመስሎ የታሰረ አስመስሎ ቁጭ እስከሚልለት ድረስ አንተ እኔን ተው፣ እኔን ማንም አይችለኝም፣ ምንም አታደርገኝም ብዬህ ነበረ። ስለዚህ እኔ ሙቼ ነው ቁሜ አንተ እኔን የምትጎዳው የምታስረኝ በማለትም ተመስገን እንግዲህ ያንን ዱባ ሰውዬ እንዳይሆን አድርጎ አጉኖ ለቀቀው። ሌላው የሚያሳዝነው ነገር ምንድን ነው? እጅግ በሚያሳዝን ሁኔታ አሁን ካሌብ በጣም እየተናደደ ይገኛል። አባባም የመጨረሻ ማስጠንቀቂያና ውሳኔ ለካሌብ ሰጠው። ይህች ልጅ ጠዋት ስትነሳ እዚህ እንዳላያት፣ ማታም በጨለማ ወይል ድረስ መግቢያ የለኝም ብላ ስትለምነኝ ነው እዚህ እንድትቀር ያደረግኳት። ስለዚህ ጠዋት እንድትሄድ አለው። ምን አለ? አዎ ጠዋት ሲነሱ ቲናለች ሄደች አለ አባባም። ኧረ አልሄደችም። ከዛም ቲና ልብሷን ቆጣጥራ ወጣች። የሆነ የተቀጠለ አየር ሲወጣና ነጻነት አየር ሲገባ አይታይህም ካሌብ አለ አባባ። እኔ እንደዛ አይመስለኝም። ማለትማ ቲና ካጠገባችን ከራቀች ምን ያክል አረመኔና መሰሪ ሴት እንደሆነች ታውቃለህ። ቲና ሽንፈቷን በትንሹ ተቀብላ የምትቀመጥ ሴት አይደለችም። ስለዚህ እባክህን ሲልም ምን እንዳታመጣ ነው? ምንም አታረገንም፣ ምንም አታመጣም አለ። ይሁን እስኪ ኢደንም መጣች። እናንተ ቆዝማችኋል በመሄዷ ነው ወይስ ደግሞ ተከፍታችሁ በደስታ ነው በመከፋት? ስትልም ደስ ብሎናል ኢዱ አለ አባባ። እኔ ግን ደስ አላለኝም። ምን ነው ካሌብ? ምን እንደምታደርግብን አይታወቅም። ስለዚህ ቲና አደገኛ ሰው ናት። እዚህ ስራችን ሆና ያልቻልናትን እዛ ርቃ ሂዳ ምን እንደምታደርግ አናቅም አለ። ገና ምን ታደርጋለች ብለን ማሰብና መጨናነቅ ነው ያለባችሁ ወይስ ደግሞ የአሁኑን ደስታችሁን ነው ማጣጣም የለባችሁ? በቃ እኛ ቤተሰብ ነን። የሚመጣውን ነገር በጋራ መጋፈጥ ወደፊት ግድ ነው። በአሁኑ መደሰት ነው። የነገን ደግሞ በተስፋ እንጋፈጣለን ብለን መጠበቅ ነው። ተባብረን ጥላቶቻችንን እናሸንፋለን። ቤተሰብ ነን አለች ኢደን። እውነትሽን እኮ ነው ልጄ፣ እውነትሽን ነው አለ አባባ። አሁን ልቅስ ተውት፣ ቆንጆ ቁርስ ታለ የደስታም ጭምር ብዙ እንብላ አለቻት። እሺ በቃ እኔ ላቀራርብ ብላ ትሁት ወደ ክችን ሄደች። እኔም ላማጣት ብላ ተከትላ ሄደች ኢደን። ከዛም ትሁት ፈርታለች። ትሁቴ አለቻት። ወይ ቆይ ቲና በመሄዷ ደስ ብሎሻል አይደል? ኧረ ተይኝ፣ ሰውዬው ተያዘ እኮ ባይሆን እንዳትጮሄ አለቻት። ኢደን በደስታ ለመጮህ ሞከረች። ትሁት አፏን ያፈነቻት። አንቺ ምን ነሽ ነው አለች። ከዛም ልታስነቂ ነው እንዴ? እሺ ይህ እኮ ትልቅ ደስታ ነው። ዛሬ እኮ ድርብ ደስታ ነው ትሁቴ
አለቻት። ነው ግን እኔ ፈርቻለሁ። ምንድን ነው የሚያስፈራሽ? ተያዘ ታሰረ አይደል እንዴ? አዎ ታሰረ፣ ይዞታል። ግን ደግሞ ፈርቻለሁ። ምንም የሚያስፈራ ነገር የለም። አሁን ልቅስ ቁርሱን እናቅርብና በልተን እንሄዳለን። እኔ ኤዱ እዛ ቦታ አልሄድም አለች። እንዴት? ለምንድን ነው የማትሄጂው? አልሄድም፣ እኔ እንዳሳሰርኩት ታወቀ ይገለኛል። ያምሻል እንዴ አለች። አዎ የምሬን ነው፣ እንሄዳለን። ፈርተን እስከ መቼ አለቻት። በዛ ላይ ትሁት ልጁን ያገተው ያኛው ልጅ የሆነ ራሱን የሚያስት ነገር ይዞ ነበር። ትሁትን እንግዲህ ምን ላደርግልሽ ምርጫ አንቺ ነው ሲላትም ትሁት እንጃ ልግደለው ሲላት አይሆንም አለች። እና ምን እንዳደርግልሽ ነው? ምንድነው ፍላጎት ሲላትም ከህይወቴ እንድወጣልኝ፣ ምክንያቱም ትቶኝ ወደ አገሩ እንድመለስ፣ በቃ ይተወኝ፣ አያሰቃየኝ፣ በቃ እኔን ለመግደል የሚያደርገው ሙከራ ያቁም አለችው እና ሄደች። ከዛም እሺ ብሎ ተስማማ። በራሱ ወጥመድ ራሱ ገባ። እንኳን አይደለም ሊገለው ይቅርና ሊያሰቃየው ራሱን ደፍቶት ሄደ። ዲና እንግዲህ ብቻዋን ሆናለች። ማስመሰሏ እንደቀጠለ ነው። በትናንት ማንነት ሁልጊዜ እኔን ተጠያቂ፣ በጠፋውም ነገር እኔን ተጠያቂ እያደረገ ነው አባባ ብላ ለትሁት ተናገረች። ቆይ ምን ተፈጥሮ ነው አለቻት። ትሁትም አላውቅም፣ ግን ደግሞ እንደዚህ ነው። ውሃ በብርጭቆ ሳሎን ነበር። በዛን ሰዓት ብርጭቆውን አንስቶ ጠጭ አለኝ። ድንገት ስለነበረ እኔም ተደናግጬ አልጠጣም አልኩትኝ። ከዛ መርዘሽኝ ነው እያለ አንቆ ሊገለኝ እኮ ነበረ። ትሁቴ በድሮ ማንነቴ መወቀስ አለብኝ? እዚህ ቤት ለሚጠፋው ነገር በሙሉ እኔ ተጠያቂ መሆን አለብኝ አለች። አይ እኔ ምን እንደምልሽ አላቅም ብላ ለማጽናናት ስትሞክር በቃ አንቺ ምን አርገሽ ነው? እርግጠኛ ነሽ? አባባ እኮ አይፈረድበትም ስትል አየሽ፣ አንቺም ያው ነሽ። እኔን የሚረዳኝም ሆነ የሚያምነኝ የለም። በቃ ተይኝ፣ በቃ ውጭልኝ፣ አይንሽም ማየት አልፈልግም ብላ ትሁትን አስወጣቻት። አሁን ግን ፈርዶባት የመኪና አደጋ እራት ሆና ተገኘች። በጣም ይገርማል። አንዳንድ ጊዜ ክፉ ስራ ሄዶ ሄዶ ምንም ለውጥ የለውም፣ ድካምና ስቃይ ብቻ ነው። ስለዚህ አሁን ላይ በጣም በቲና ሁኔታ ተደናግጠው የሚገኙት ትሁትና ካሊብ ቻናሉን ሰብስክራይብ እያደረጋችሁ መልካም ቆይ